ሰላም ጤና ይስጥልኝ ውድ አድማጮቻችን ክርስቲያኖችም ሙስሊሞችም በያላችሁበት ሰላምታ ይድረሳችሁ። ለዛሬ አንድ ጥያቄ ይዤላችሁ መጥቻለሁ። ሰው ናችሁና ትሳሳታላችሁ። መቼም ሰው ከስህተታችሁ ማለትም የፈጣሪን ሕግ ትእዛዝ ትጥሳላችሁ እንደየሃይማኖታችሁ ማለት ነው። ታዲያ እስከ ዛሬ እንዴት ልትቆዩ ቻላችሁ በህይወት? ከሰው ስህተት ከብረት ዝገት አይታጣም አይደለ? እንደ እስልምናው ለምን እንደቆያችሁ ላንብብላችሁ። ሱራ አሊ ኢምራን ወይንም የኢምራን ቤተሰቦች ሶስተኛው ሱራ አያ 178 ላይ አላህ ለምን እንዳቆያችሁ በህይወት እንደዚህ ይላችኋል። እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ሎክ እነሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለነሱ አዋራጅ ስቃይ አላቸው ይላል። ስለዚህ እንደ እስልምና ኃጢአት ሰርታችሁ ያዘገያችሁ ያቆያችሁ ኃጢአት ላይ ኃጢአት እንድጨምሩ ብቻ ሎክ ሌላ አማራጭ የለም ብቻ ነው ይላል። እንደ ክርስትናውስ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 8 እና 9 ላይ እንደዚህ ይላል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ስለዚህ እንደ ክርስትናው እግዚአብሔር የሚታገሰን በኃጢአት ላይ ኃጢአት እንድንደርብ፣ በወንጀል ላይ ወንጀል እንድንሰራ፣ በጥፋት ላይ ጥፋትን እንድናበዛና እንድንጨምር በላያችን ላይ ሳይሆን ንስሐ እንድንገባ ነው። እንደ እስልምናው ግን የምታገሳችሁ ለእናንተ መልካም ነው ብላችሁ እንዳታስቡ፣ ኃጢአት ላይ ኃጢአት እንድጨምሩ ብቻን አስምሩባት ብቻ ነው ይላል። ወገኖቼ በህይወት ያላችሁት ለምንድን ነው? እሱ እስልምና ውስጥ ከሆናችሁ ኃጢአት ላይ ኃጢአት እንድጨምሩ ነው አላህ ያቆያችሁ። ክርስትና ውስጥ ካላችሁ ደግሞ ኃጢአት ብትሰሩ እንኳን ንስሐ እንድትገቡ ነው ያቆያችሁ። የትኛውን ጌታ ነው የምትከተሉት? ዛሬ ምረጡ። ቸር ቆዩኝ። የተረዳተነ እሺ፣ አሁን ማለት ነው። እሺ፣ ስለዚህ እዚህ ጋር ለመግለጽ የተፈለገው ለካፊሮች ነው ይሄ ነገር እየተባለው ከእስልምና ውጭ ያሉ ሰዎች ነው። ያ ማለት ከእስልምና ውጭ ያሉ ሰዎች ወደ እስልምና እስካልተመለሱ ድረስ ሙስሊሞችን እኮ እኔም እኮ አልወጣኝም እኮ። አቤት፣ ከእስልምና ውጭ ያሉትን ነው እኔም እያልኩ ያለሁት። ስለ ኃጢአተኞች ወይንም ደግሞ ስለ ካፊሮች ነው ጥያቄ እኮ እያስረዳ ነው። ሰው ገብቶሃል? ከእስልምና ውጭ ያሉ ሰዎች ስለዚህ ገብቶሃል? አዎ፣ ሬዲ ተግባብተናል ወንድሙ። እና ወደ እስልምና እስካልተመለሱ ድረስ በዛው በወንጀላቸው ላይ ሆነው ወይ ደግሞ ከእስልምና ውጭ ሆነው ትክክለኛው ነው። እፎ ይቅርታ ትክክለኛው ስለሆነ እኮ ረዷን አደረብ ተራ ጠብቁ። ማር ወደ እስልምና እስካልተመለሱ አይልም። የምናዘገያቸው ሬዷን አደረብ አንዴ የምንሰጣቸው አቤት ልጆችም የምንሰጣቸው የምናቆያቸው ኃጢአት እንዲጨምሩ ብቻ ነው። ወደ እስልምና እንደሚመለሱ ያልከው አንተ ነህ። ከዳ መጣው አይልም እኮ ክፍል። እሺ፣ ስለዚህ እንዴት አልኩት መሰለህ እዚህ ጋር ማለት ነው። አሁን ከእስልምና ውጭ ያሉ ሰዎች ማለት ነው ወደ እስልምና እስካልተመለሱ ድረስ የፈለጉ በጎ ስራም መጥፎ ስራም ቢሰሩ ማለት ነው ዋጋ የለውም። ምክንያቱም ከእስልምና ውጭ ሆነህ እስከሞትክ ድረስ መጨረሻ የእሳት እንደሆነ የታወቀ ነው በእስልምና። እና እዚህ አካባቢ ላይ ደግሞ ምንን ይገልጻል መሰለህ? ከእስልምና ውጭ ሆነው ሀብትን ቢሰጣቸው ወይ ደግሞ የተለያዩ ጸጋዎች ቢሰጧቸው ያ ነገር መጨረሻቸውን ወደ መጥፎ ቢመራው እንጂ ማለት ነው ወደ መጥፎ ቢመራው እንጂ ያም ሀብቱም ወይ ደግሞ የሚሰጣቸው እያንዳንዱ የተለያዩ ነገራቶች ማለት ነው ያው ለምንም አይጠቅማቸውም ማለት ነው። ግን ወደ እስልምና ከተመለሱ እስልምና ውስጥ ከገቡ ብቻ ከዛ ነገር ውስጥ መውጣት ይችላሉ ማለት ነው። እስልምና ውስጥ ከገቡ ከእስልምና ውጭ ላሉ ሰዎች ነው ይሄ ነገር ግልጽ ይሁንልህ። አይልም ክፍሉ ሙስሊሞችን አያካትትም ማለት ነው።
አንተ እንዳልከው ቢል ጥሩ ነበረ አይልም። አክቹዋሊ ብዙ ማለት ጥሩ ነበረ ወንድማችን አላህ ልጅም የሚሰጣቸው ወርቅም የሚሰጣቸው ተውበት እንዲያደርጉ ያንን በማሰብ ሳይሆን ኃጢአት እንዲጨምሩ ነው። ኃጢአት እንዲጨምሩ ብቻ ነው የሚሰጣቸው። ኢንቴንሽኑ ነው። ሌላም ቦታ የሚል አለ ማለት ነው። አንድ ቦታ አይደለም፣ ሌላ ቦታ ይህንንም ማዕት ሰጣለሁ እኔ በቃኝ እስክትል ከ10 በላይ ከዚህ ጋር የተያዘ ወደ 20 ጥቅስ ሰጣለሁ። እሱ አጣላንም መኖሩ እኔም 1000 አልሞላሁም እንጂ እፎይ እኔም 1000 አልሞላሁም እንጂ ማለት ነው። እኔም ማስረጃዎች ነበረኝ ማለት የተለያዩ አሁን የምትለውን ይህንን ቦታ የሚጻረር ማለት ነው አለ። አሁን ቁርአን እንዴት መሰለህ መረዳት ያለብን፣ ችግር የለውም ቁርአኑ አይጋጭም። ቁርአኑ ተጋጭቶ ሳይሆን ቦታው እንዳረዳድ ነው። ያን የሚገልጽ ቦታዎች አሉ። አዳምጠኛ የክፍሉ ግልጽ ነው። እንዴት ነው ይረዳል? እሱ ጋር አፋሩ እንደሚታርክ እንዴት ነው ይረዳል? ከዚህ በላይ መረዳዳት አለ። ነፃነት ያለበት ቤት ነው። ቤቴ ባይዘ እረዳለሁ። ኤኒዌይስ ብቻ የምትለው ሁሉን ነገር ኤክስክሉድ ታደርጋለች። ሎክ ብቻ የምትለው አቃል ተዘጋደ መዝጊያ ነች። ክላስ ደግሞ አይጋር ተረድቼዋለሁ፣ ግን ፎር ዘ ክሪስቲያንስ ነው ያንኛው ለክርስቲያኖች ወይ ደግሞ ከእስልምና ውጭ ላሉ ሰዎች ስለሆነ እኮ ነው ብቻ የሚለው። ተረዳኸኝ? ሙስሊሞችን እያልኩ እኔም አይደለም፣ እኔም ሙስሊሞችን ናቸው እያልኩ አይደለም። ስለዚህ እያልኩ ያለሁት እኔ ምንድን ነው ኃጢአተኛ የሆኑ ወይም ካፊር የሆኑ ወይም ደግሞ እንደዚህ አይነት የሆኑ ከሙስሊም ውጭ የሆኑትን አላህ የሚያቆያቸው በኃጢአታቸው ላይ ንብረትም ልጅም እየሰጠ የሚሸልማቸው ያንን ሽልማቱን ምን ለማድረግ ነው? ቁርአኑ በግልጽ ልጅም እሰጣቸው ወርቅም እሰጣቸው ላዘናጋቸው ነው ካለን፣ ከዛ ደግሞ ኃጢአት እንዲጨምሩ ብቻ ሁለት ፊደል ነች ብና ቻ ብቻ ነው ካለን ግልጽ ነው። ወዴትም ኮምፕሮማይዝ ማድረግ እንትን ማለት አትችልም። ኃጢአት እንዲጨምሩ ብቻ ነው ልጅ መሰጣቸው፣ እሱ ነው ይሄን ነው ብቻ ነው ወርቅ መሰጣቸው፣ ኃጢአት እንዲጨምሩ ብቻ ነው ማቆያቸው ካለ ግልጽ ነው። በአንተው አገላለጽ ልግለጽልህ አንተ እያልክ ባለው የኔን ልትሆና ማለት ነው። እሺ አሁን ለምሳሌ ሌላ ሱራ ላይ ሌላ ቦታ ላይ ማለት ነው አለ ልጆቻችሁም ገንዘቦቻችሁም ለናንተ ምንድናቸው? ፊትና ናቸው ይላል። ፊትና ናቸው። ስለዚህ ይሄ ለነሱ የሚሰጣቸው ገንዘባቸውም ንብረታቸውም ሁሉም ለነሱን ማለት ነው የሚያዘናጋቸው ነው። ተረዳኸኛ? ከሃይማኖት የሚያዘናጋቸው ነው፣ ከእስልምና ማለት ነው። ተጨማሪ መረጃ እኮ ነው የሰጠኝ። ኧረ ንጽጽር ላይ ነን እኮ ማለት ያው ያ ፊትና ናቸው ማለት ለማለት የፈለኩት ማለት ነው። ልጆቻቸውም ገንዘቦቻቸውም ምንድናቸው? ሃይማኖት ያዘናጋቸዋል እኮ ፊትና የሆኑበት ሎክ ለሰዎቹ መጨረሻ ላይ አላህ እንደዚህ አዘናግቶ ገሃነም ስለሚከታቸው ማለት ነው አይደለ? ፈተና የሆኑበት አይደል? አልተረዳ። እሺ ላስረዳ። እንደዛ ነው አይደል? የምንቀጥለው ቀጥል። እሺ አሁን እዚህ ጋር ማለት ነው አገላለጹ እንዴት መሰለህ? ሞር እኛ የሰው ልጆች ማለት ነው በጣም እነዚህ ብልጭልጭ ነገራቶች ማለት ነው ይስቡናል። በብልጭልጭ ነገራቶች በምንሳብበት ሰዓት ና ኦንሊ ላይክ ሙስሊምስ ክሪስቲያንስ እና ብዙ ሃይማኖት ላይ ያሉ ሰዎች ከሃይማኖታቸው በጣም የሚወጡበት ፕሮባቢሊቲ ይሰፋል። ሞር ላይክ ወደ ገንዘብ ልጆች ሊሆኑ ይችላሉ። ሐሳባችን በሙሉ ምን ይሆናል? እዛ የምናገኘው ነገር ላይ ይሆናል። ያ ማለት ደግሞ እድላችን በጣም ላይክ ትንሽ ነው የሚሆነው። ስለዚህ ሞር ላይክ እዛ ላይ አሁን ልክ የቅድሙ ቦታ ላይ በገለጽኩ አገላለጽ ማለት ነው እነዚህ ገንዘባቸውም የሚሰጣቸውም እያንዳንዱ ስጦታ ማለት ነው የነሱ እውነትን ማዘናጊያ ነው። ግን እነሱ ትክክለኛውን ሃይማኖት ከያዙ ማለት እስልምናን ከያዙ ከዚህ ነገር ወጡ ማለት ነው። ምን አለ መሰለ አሁን በጣም እንዳለ ቁርአንን ማለት ነው እንደ በተለያዩ እንትኖች ቁርአን በጣም ይሰፋል። ቁርአን ጭራሽ የኛ አይምሮ ሊቀበለው የማይችለው አይነት ትልቅነት ነው ያለው፣ ይሰፋል። እና እኛ ዝም ብለን በትናንሽ አማርኛ ልክ አሁን ለምሳሌ እዚሁ ወደ መጽሐፍ ቅዱስ ምንገባ ማለት ነው እንዴት ያደርገዋል መሰለ አሁን በግሪክ ሲመጣ
ጭራሽ አሉ ቄስ ነን የሚሉ ትላልቅ ክርስቲያኖች አያውቁትም፣ ምንም አያውቁትም። ወደ ግሪኩ ሲመጣ ማለት ነው አማርኛው ራሱ በትክክል መረዳት የማይችሉ በፕሮባቢሊቲ ላይ ይመጣል እና አስቸጋሪ ነው። እፎይ ትረዳኛለህ አንተ? እኔ ይገባኛል። ያንተ ማይንድ የሌለ ነው፣ ጸዴ ማይንድ ነው ያለ። አድናቂህ ነው በተለይ ይመች። እሺ እኔስ ችግሩ ምን ይሆናል መሰለ? እንደ መጽሐፍ ቅዱሳችን እግዚአብሔር ይህንን የሚሰጠው መጽሐፍ ቅዱሳችን በግልጽ ቅድመን ባየነው ላይ የሚያቆያቸው የሚያዘገያቸው ንስሐ እንዲገቡ ነው ይላል። የማዘገያችሁ ኃጢአት እንድትሰሩ ነው ሳይሆን የሚለው ንስሐ እንድገቡ ነው፣ ከኃጢአታችሁ እንድትመለሱ ነው፣ ከጥፋት እንድትመለሱ ነው ይላል። ቁርአኑ ግን ደጋግሞ የሚናገረው የምናዘገያችሁ ኃጢአት እንድጨምሩ ብቻ ነው። ልጆች የምሰጣችሁ ልጆ የመሰጠቱ ወርቅ ገንዘብ ማግኘታችሁ አይደለም። እግዚአብሔር እኮ ፀሐይን በአማኙም በኢአማኙም ላይ ያወጣል፣ ዝናብን በአማኙም በኢአማኙም ላይ ያወጣል። ያንን ለኢአማኙ ግን ዝናብ የሚያወጣለት ኃጢአት እንዲጨምር ብቻ ነው ብሎት አይደለም። ከተፈጥሮ ተማሪ እየመገብኩ ነው፣ እየተንከባከብኩ ነው፣ ለአንተም ፀሐይ እየሰጠው ነው። ምን ያህል ፍትሃዊ እንደሆንክ ወቅ፣ ምን ያህል ፍቅር እንደሆንክ ወቅ፣ ንስሐ ግባ እያለው ነው እንጂ ኃጢአት እንድጨምር ብቻ ነው እያለው አይደለም። ኃጢአት ለመጨመር ብቻ ይህንን እየሰጠው ነው እያለው አይደለም። ንስሐ እንድገባ ነው የማደርግልህ። ልጠይቅህ ጥያቄ ልጠይቅህ። እሺ አሁን እንደ ቋሚነት ማለት ነው፣ እንደ ቋሚነት እኛ የሰው ልጆች አሁን እያልክ ያለው ነገራቶች ማለት ነው ሪል ላይፍ ላይ አሁን ኔቸር ማለት ነው ተፈጥሮ ያው እናውቃለን፣ ሁላችንም እናውቃለን በአንድ ፈጣሪ ነው። አሁን እዚች ጋር ማለት ነው አለ ማንም ዓለም ላይ ማለት ነው ሁሉም እንደሚያምኑበት ማለት ነው ከትንሽ ህንዶቹ ጋር ብቻ ነው እንጂ አንድ ፈጣሪ አለ ተብሎ ነው የሚታመነው። ያው ክርስቲያኖች ሶስት የሚለው አረዳድ ነው፣ ግን ሶስቱንም ወደ አንድ የሚመጣበት የምታመጡበት የምሰበስቡበት መንገድ አለ እና አሁን ለማለት የፈለኩት በኔቸሩ ስንመጣ በተፈጥሮ ያው ነው ያልከው ነገር አላህ ሁሉም ላይ በጣም ያው ሞር አይተህ ከሆነ ረሱላችን ራሱ ሰለላሁ ዐለይሂ ወሰለም ማለት ነው ያን ያክል ንብረትም አልነበራቸውም እያልክ ያለው ነገራቶች በሙሉ ማለት ነው ያን ያክል እነሱ ላይ ተጽዕኖ አልፈጠረም ነበር በንብረትም በሁሉም ነገር። እንዴት በቃ ልገልጽልህ አልችልም። የሆነ ታውቃለህ ምን አገናኘው? መሐመድ አፍታም እንደሆነ ነው የማውቀው እኔ። በፊት ደሃ ነበረ እውነት እንዳልከው። ከዲጃን ካገባት በኋላ ግን ደሃ አይደለም። ምክንያቱም ሱረቱ ደሃ ላይ 8ኛዋ ላይ ደሃ ሆነህ አገኘንህ አከበርንህም ይለዋል አይደል? ደሃ ነበረ አከበረው። እንዴት ነው የከበረው? ተፍሲር ኢብኑ አባስ ሲተርከው ይሄንን በከዲጃ ገንዘብ አፍታም ሆነ ይላል። 95 ላይ እናንተ ዘረፋው ገንዘቦችን እናንተ አብራችሁ እንድትዘርፉ ለእናንተ ተፈቀደ። በኋላ 94 95 አካባቢ ጀምሮ ሱረቱ አንፈል ደዛ የጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘቦች አላህና የሙሐመድ ናቸው። ዘረፋ ገንዘቦች እሱ እንደሆኑ ይናገራል። ሬድዋን ችግር የለውም ይበል። ቆይ ሬድዋን ቆይ። ስለዚህ እሺ ደሃ ነበር የሚለው ብዙም አስቸጋሪ ያደርግብሃል። ገንዘብም የለውም የሚለው ወደ መቶ ግመሎች ከእንትን ላይ ሲሰጥ እንደነበረ አውቃለሁ ወደ እስልምና እንዲመጡ ሰዎች ብሎ ሱራ 9:60 አካባቢ የወረደበትን አስባቡን ካወቀው ልቦቻቸው እስልምና እንደከጀሉ የሚለው ክፍል ማለት ነው። ስለዚህ እሱ ከመቶ ግመል እፎይ ግን ማለት ነው እፎይ ይቅርታ፣ በጣም ይቅርታ ይኸው አንዴ ይቅርታ እፎይ ይቅርታ አንዴ ቁርአንን ግን ማለት ነው እኔ በእንዴት እየተረዳ ሱራ 9:30 39 ምናምን የሚባል የለም እኮ ሱራውን ስም እየጠራ የሱራ ስም አለ። ሁሉም ሱራዎች ስም አላቸው። ሱረቱል ፋቲሃ፣ ሱረቱል እያልክ ክርስቲያን ክፈት፣ ሱረት ተውባ እንደዚህ እያልክ ሱረቱ ተውባ ክፈት። ሱረት ተውባ ማለት 9ኛው ማለት ነው። ይኸው ተውባ ይባላል። ሱራ 8:1 ማለት የጦር ዘረፋ ገንዘቦች ማለት ነው። አንፈል ይባላል ወይ ነው? ተሳሳትኩኝ? ከጦር ዘረፋ ገንዘብ ክፈትለት። እሺ አንብብለት። የአላህና የሙሐመድ ነው። ክፈት ቁጥር 1 ከጦር ዘረፋ ገንዘቦች ይጠይቁሃል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው አይደል? ናቸው። አላህ መቼም አይካፈለውም፣ የሙሐመድ ነው የሚሆነው። ስለዚህ ደሃ ነው አትልም። በ10 ዓመት ውስጥ ከ80 ያላነሰ ጦርነቶች አካሂዷል። እነኛ ሁሉ የተዘረፉ ገንዘቦች የአላህና የሙሐመድ ናቸው። ሱረት ዱሃን ክፈተው። የሙስሊሞች
እሺ ቆይ 93 አካባቢ ቁጥር 8 ላይ ድሃውን አገኘህ አከበረህም። ይሄንን አይደል እንደ ያልኩት ተሳሳትኩኝ? እሺ ይኸው ድሃ ሆኖ አገኘህ አከበረህ ማለት እኮ ልቅና ማለት ነው። እሱ በሰዎች ላይ ያለው ልቅና ነው እንጂ በገንዘብ አይደለም። ሚስተር ወደ ቶፒካችን ላይ ነን። ቦታው ወደ ቶፒኩ እንመለስና እሺ ወደ ፓራፍሬዝ እናድርገውና አንዴ። ስለዚህ አላህ የሚያቆያቸው ካፊሮችን የሚያቆይበት ምክንያት ምን ሆነው እንዲሞቱ ብቻ ነው? ንስሐ ገብተው ወይንስ ኃጢአት እንዲጨምሩ ብቻ ነው የሚያቆያቸው? አላህ የሚያቆያቸው ነው ወደ እሱ እንዲመለሱ ነው። እንዲመለሱ ወደ እስልምና በትክክል እንዲገቡ ማይለውን ምን ትላለህ? ሚስተር ተው፣ ቁርአኑ ማይለውን እየቀጠፍክ ነው። አይደለም ካዲዎችን የሚያዘገያቸው አለ። ቆይ በቁርአን ላይ አትቅጠፍ። ካዲዎችን የሚያዘገያቸው አለ። አይ እየቀጠፍኩ አይደለም፣ አረዳደህ ነው። እኔ መጀመሪያ ነው ቁርአንን የጠየኩህ። ፎይ ነገር ያለው መጀመሪያ ያቆያቸው ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ከሃዲዎችን የሚያቆያቸው አላህ ወደ እሱ እንዲመለሱ ነው። ወደ እሱ እንዲመለሱ ይሄ ላስረዳህ ብያለሁ። መጀመሪያ ማስረድቻለሁ። ቁርአኑን እናንብበው። እሺ አንብበው። መጀመሪያ ማስረድቻለሁ እኮ ያረዳድ ችግር ነው ብያለሁ። አንብበሽ። እሺ ቆይ እናንብበውና ለምን መስመር በመስመር አይፈታልንም ራሱ? እሺ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ምን ማለት ነው እዚህ ጋር ሚስተር? እሺ ላስረዳህ። እዚህ ጋር ማለት መቆየታቸው ለነሱ ጥሩ ነው ወይስ አይደለም? መቆየታቸው ለነሱ በክርስትና ላይ ወይ ደግሞ በክርስትና ላይ ወይ በሌላ ሃይማኖት ላይ እስከቆዩ ድረስ መቆየታቸው በበጎ አይደለም። እውነታ ነው፣ በበጎ አይደለም መቆየታቸው። በዛሁ ላይ ሁነው እስከቆዩ ድረስ ካልተመለሱ ማለት እኮ ነው። አረዳድ የሚያዘገያቸው አላህ የሚያዘገያቸው ለነሱ ጥሩ ነው አይደለም? የሚያዘገያቸው ማለት ነው። ከተመለሱ ወደ ሃይማኖቱ ከገቡ አልኩህ እኮ ለነሱ ጥሩ ይሆናል። እየተረዳህ ነው አይልማ? ከተመለሱ አይልም። እንደዛ አንብበው። ከኋላ ጀምረህ በትክክል አንብበው። ከኋላ ጀምረህ አንብበው። ከኋላ ምንም ተመሳሳይ ነው። ከዚህ ጋር ተመሳሳይ አንቀጽ ነው የሚያወራው። ተመሳሳይ ነው። ስለ ካዲዎች ነው የሚያወራው። እሺ እነርሱን ማዘግየታችንን ኃጢአትን እንዲጨምሩ ብቻ ነው። ለምንድን ነው የሚያዘገያቸው ካዲዎችን? እዚህ ጋር እኮ ያልኩህ ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። እሱ በእስልምና በክርስትናቸው ወይ በሌላ እምነት እንዲቆዩ አይደለም አልክ አይደል አንተ? እሺ ቀጥል። እነሱ የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ። በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ። አገላለጽ እኮ በትክክል ተገልጿል እኮ ሚስተር። የምናዘገያቸው ማለት ምን ማለት ነው? የመጀመሪያዋ እኮ ተገልጿለች አልኩህ እኮ። የመጀመሪያዋ ካልተመለሱ እኮ ነው። አይልም፣ ካልተመለሱ አይልም ወንድማችን። አንተ እኮ ነህ በግድ ተመለሱ እያልክ ያለው እኮ። አላህ ያላለውን አንተ ነህ እኮ እያልክ ያለው። አይደለም፣ ያረዳድ ችግር ነው እኮ እሱ። የአፋሩ ይቀጥል። እሺ ቀጥል። የአፋሩ እንኳን እንትን አመጣ። እንዴት ይረዳል ብሎ የነበረ ቅድም። የአፋሩ ሰላም ነህ? የአፋሩ ይሰማል? አብዱልቀዲር እኔም ጥያቄ ይዤ ነበር የመጣሁት። ጠይቃለህ? እፎይ እሺ ትጠይቃለህ ወይ? አብዱልቀዲር
አብዱ ከድር ትንሽ ድምፅን ከፍ አድርግ። በአላህ ላላመኑ ሰዎች ነው የወረደችው። ድምፅ አይሰማም። ማንኛ እያወራለ? ጦርነትን አውጃ ነው የወረደችው። ማንኛ እያወራለ? ሚስተር ነው መክሊ ወንድማችን። ሰላም፣ እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሰላም ነው ይመስገነው። አይ ቲንክ ነው ሰምተሽዋል ክፍሉን። ሙስሊም ነሽ ብዬ አስባለሁ። ጋር አይደለሁም። ሙስሊም አይደለሽም? ኦርቶዶክስ ነኝ። አይደለሁም። መክሊት እኮ ነው የሚለው። ኦኬ ፕሮፋይልሽ ሂጃብ መስሎኝ ነው። ሶሪ። ምን ልታዘዝ? ሂጃብ ነው ግን አይደለሁም። ኦርቶዶክስ ነኝ። እሺ ምን ልታዘዝ? ኦልራይት የአፋሩ ይሰማል? አብዱልከዲር እዚህ ጋር በነገራችን ላይ ከሃዲዎች ወይ ደግሞ ጣዖት አምላኪዎች ከነበሩ ወደ ክርስትና እንዲያመጣቸው ነው የሚለውን የተናገረውን ሚስተር እዛው አንቀጽ ላይ ያው ግልጽ ስለሆነ ሌላ ግን ልድገመው። ምናልባት አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነው ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ክርስቲያን ድገመው ማንዴ አዛኝ አምላክ ነው ብለን ክርስቲያን ድገመው። ከመጀመሪያ ጀምረህ ድገመው። እሺ ከመጀመሪያ ጀምረህ ድገመው። አንብበው እየተረዳሁ ነው። አንብበው። ትንሽ እኮ ጥቁር ነገር ናት እኮ ያዝ ያደረገችኝ እዚህ ስክሪኔ ላይ ማለት ነው። አይታየም? አንብበው። ኦኬ ይሰማል? ስክሪኔ ላይ ማለት ነው። ትንሽ ጥቁር አለችና ነው ስክሪኔ ላይ። እሺ አንብበው። ክርስቲያን ይሰማኛል። ክርስቲያን ቀጥል። ኦኬ እሺ አንብብና ተርጉም እስኪ። ነው አይታየኝም አለ። አንተ አንብብለት። ኦኬ እሺ አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ስለዚህ ለምሳሌ ወደ እስልምና መምጣት ቢፈልጉ አላህ ምን ያደርጋቸዋል? ደረታቸውን አጥብቦ ቸጋራ ያደርጋቸውና ልክ ወደ ሰማይ ለመውጣት እንደሚፈራገጡ ያደርጋቸዋል። ሱራ 4:18 ላይ ምንድነው? በመጨረሻ ሰዓት እንኳን ሊያምኑ ወይም አምነናል አንተ ነህ ጌታችን አሁን እዚህ ላይ አይደላችሁም ብሎ ይክዳቸዋል ማለት ነው። አይ አይደለም፣ ቆይ እዚህ ላይ ነን። ክርስቲያን አንዴ ቆይ ክርስቲያን እዚህ ጋር እኮ የመጀመሪያው እኮ ልክ አሁን ቅድም እንዳልኩ የመረዳት ስህተት እንዳልኩ እኮ የመጀመሪያው እኮ አላህ የሱን መንገድ ማለት ትክክለኛው መንገድ የፈለገለትን ሰው ደረቱን ይከፍትለታል ብሎ ማለት እኮ ሲጀመር እኮ ያልተከፈተለት እኮ ደረቱ እኮ ያልተከፈተለት ሰው እኮ ነው። እንዴት ምን አይነት አረዳድ ነው? እኔ በነገራችን ላይ ምንም እየተረዳሁ አይደለም። የመጀመሪያው እኮ ይገልጿል። የመጀመሪያውን አንብብል። ከመጀመሪያው ኤምአር እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ የመጀመሪያው ያልከፈተለት ቆይ አንዴ አይደለም ይላል ሊያጠመው የሚለው ሚስተር ኧረ እኔ እናንተ ማይንድ ቋቋዋለሁ። እፎይ ተው። እኔ እናንተን እኮ እንዴት አይደለም የእናንተን አረዳድ እኮ ስለማውቀው ነው ቀጥታ የገባሁት ማለት ነው። አላዋቂዎች ላይ መጫወት ስለሆነ የመጀመሪያዋ ማለት ነው። የመጀመሪያዋ ትገልጿለች። ያልተከፈተለት እፎይ በልና ምንድን ነው ያልከው? ኤምአር ምንድን ነው ያልከው?
አንድ አዳም ጨይፎይ ይሄን ዝም ብላችሁ ያልሆነ ማለት ከዚህ ያመጣችሁ የሰውን ሚሞሪ ፉል አታርጉ። ቁርአን ያልሆነ ነገር ነው። ሬዲ አይደለም። እፎይ ሬድዋን አንተ ችግር የለውም። ቆይ አብሽር፣ ሁሉ ነገር ማለት ነው። እንዴት ቁርአን በስነ ስርዓት ቢፈስሩት ይላል። ዝም ብሎ ከዛ ያመጣል ይሄንኛው አያ ከዛኛው አያ ያጋጣችሁ እንትና ታሩ ሰውን ኧረ አይደለም ያለውን ራሱ በትክክል ያለውን ራሱ እኮ በትክክል እየፈታችሁት አይደለም። ኔማር የመለስኩ ይመስላል አንተ አይደል? አንዳንዴ ስላወራን ተመለሰ ማለት አይደለም። ያንን ተረዳ። ያወራ ሁሉ ገጽታ ላይ ገብቶ የመለሰ የሚመስለው ስላለ ማለት ነው። እንደዛዎቹ እንዳትሆን። ኧረ አይመስለኝም፣ ግን እኔ መልሼዋለሁ። ለምን መሰለህ? የመጀመሪያው እኮ ገለጸ። የተከፈተለት ልብህን አላህ ከፈለገው አላህ አቤት አንተማ መልሰሃል እኮ። የመለስከው ምንድን ነው? የአንተን እውቀትህን መልሰሃል። የመለስከው ግን መልስ ነው ወይ? ለአንተ መልስ ነው። ለጥያቄው መልስ ነው ወይ? አይደለም። ለአንተ ግን ለጥያቄው መልስ ብለህ መልሰሃል። አንተ የተሰጠህን የምታውቀውን መልሰሃል። የአንተ ጭንቅላት ምን ያህል እንደሆነ በዛ አረጋግጠናል። እኛ የጠየቅነው ምንድን ነው? እንዴት ነው የጠየቅነው? መልሱስ ምን መሆን ነው? እንዴት ነው? ስለምናውቀው የአንተን መልስ ዊዝ ዲው ሪስፔክት ተቀብለናል። እሺ አንዴ ልወርድ ነው። ይቅርታ አንድ ነገር ብቻ ነው መናገር የምፈልገው። ቀጥል። አንድ ነገር። ስለዚህ አመሰግናለሁ እፎይ፣ ከምሬ ነው። በጣም ነው የማመሰግነው። ማለት ተረድተኸኛል። አየኋ እኔ በአቅሜ ይሄን ያክል መመለስ ከቻልኩ እስኪ አስበው። ትላልቅ አትፊልኝማ። ትላልቅ አታጠፋልኝም ሚዩቱን የሷን እኔ በአቅሜ ይሄን ያክል መመለስ በዚች አይምሮ ባልካት በትንሽ አይምሮ ይሄን ያክል መመለስ ከቻልኩ አስበዋል። ይሄን ሁላ ሰው እያደናበራችሁ ትላልቅ ኡስታዞች ትላልቅ ነው ሁሱ ደግሞ አየዋል ምን ያክል መመለስ እንደሚችሉ ሚስተር ከምር ቆይ የተናገርኩት አልገባህም ማለት ነው። እንደገና የተናገርኩት ከስር ሆነ በደንብ አንሰላስለው። ምን እንደነገርኩ አላወቅም ማለት ነው። አይሻልም ሚስተር የነገርኩ አልገባህም ማለት እኔ ልወጣ ነው፣ ግን አመሰግናለሁ። ሙስሊሞች ታይም ዌስት እያደረጋችሁ ነው። እነሆ እሱ ጋር ትላልቅ ኡስታዝ ሽንት ቤት ፈልገው እሱም ከሱ ትሻላለህ። ባይዘ ከሱ ትሻላለህ ይመስለኛል። አትሊስ እኔስ የተወራ ሁሉ መልስ አይደለም። በሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድን ነው የሚያደርጉት? በአረብኛ ወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል፣ መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረል ሌላ ነው። ከዛ ተመልሷል። ትቀበላለህ? ተቀበል። ይኸው አይቀበሉም። ይኸው አይናቸው ላይ መረጃ መጥቶ የሆነ ነገር ትናንት የተጻፈውን አረብኛ ያነብላቸውና ህዝብ የሚጠይቀውንም አያውቅም። ይህንን ከሶስተኛ ክፍል ያቋረጠ ህዝብ ይነዱታል። ከሶስተኛ ክፍል እንዲህ በጀርባ ተንጠልጥሎ ከግሬድ ወደ ግሬድ ያለፉና እንደምንም ብለው 8ኛ ክፍል ያቋረጡ እነሱን ይነዱታል። የሆነ ጽሁፍ ዛሬ እንደውም እያየው ነበረ። ከዚህ በፊትም ጓደኛ ብሎኛል። ነገሩ ሙስሊም ነው፣ በጣም እሱ ወጥቷል ከእስልምና እና አካዳሚክም ላይ በጣም ጎበዝ ነው። እስልምና ላይ በደንብ አጥንቶ ነበረ። ምን አይነት ደደብ ብሆን ነው ቆይ ይሄንን ሳጠና ይኖርኩት ይላል። እና ንጽጽር የሚሰሩት እንዳለ ሲነግረኝ ሁሉም የወደቁ ምናምን ናቸው። አብዛኛው በቃ 90% ማይተናነሱት እንደዚያ ሃይማኖቱ ላይ ያሉት የወደቁ ምናምን አካዳሚካሊ በአካዳሚኩ እንትን ያሉ ናቸው። እና እንደ ስራ ፊልድም እንትን ነገር ነው። ኤኒዌይስ አንደኛ 6ኛ ክፍል ያቆመ ነው። 6ኛ ክፍል ያቆመ አትሊስት ማለት አልማተር 6ም አቆመ 5ም አቆመ እንትን ማለት ይቻል ይሆናል። ግን በጣም ውሸታምና አጭበርባሪ ስትሆን ደግሞ በዛ መጠን ላይ በጣም ያስጠላው። የሆነ አረብኛ ክፍል የአረብኛን ታነብና
እዚህ ጋር ያለው መሸወድ በጣም የሚደብር ነው። የሆነ ገጠር ሄዳችሁ እናንተ ማትችሉት ከተማ ላይ ትሄዱና አባባ ሰላም ነው እንዴት ነው ሰላም ነው አባባ ስትሉት በአማርኛ እንዴት ነው ሰላም ናችሁ ይላችሁና በሌላ ቋንቋ ደግሞ ይህን ሰውዬ እንድድፈው ምናምን እየተባባለ ይመካከራል። ምንድነው ያላችሁ ስትለው እንጀራ እንስጠው፣ ምግብ እናብላው፣ እግሩን እንጠበው፣ ቤት እናሳድረው እያልን ነው እንደማለት ነው። ቋንቋውን ስለማታውቅ የተረጎመልህን ነው የምታውቀው፣ ሌላ የምታውቀው ነገር ስለሌለ ማለት ነው። ቲክቶክ ላይ ያሉ ኡስታዞች እንደዚህ ነው የሚሰሩት። ይህንን ከተወሰነ ክፍል ያቋረጠን በሆነች ቋንቋ ያመጡና እንትን ብለው በዛ ከዚህ ቋንቋውን እንትን ይሉና ይሸውዳቸዋል ማለት ነው። ይችውት ግን ደስ በሚል ሁኔታ ውሸት የጊዜ ጉዳይ እንጂ ትወጣለች። ራሳቸው በራሳቸው ሲዋረዱ አይታችኋል። ዳይፍ ያመጣሉ። ለምንድን ነው የምትዋሸው? እኔ አይደለም ዋሸሁት። መረጃዎችን ከፍትላለን ከፈለግን። የራሳቸው ኡስታዞች እርስ በርሳቸው ሲጣሉ ምን አሉ? ዳይፍ እያመጡ ካፊሮችን ወይም ክርስቲያኖችን ለማሸነፍ ሲሉ ዳይፍ አዲስ ነው የሚያመጡት የኛ ኡስታዞች። እኔ ቻሌንጅ ሰጥቻቸው ነበር። አንድ ቀን የዋሸሁትን አንጡ ብያቸው ማምጣት አልቻሉ። ቪዲዮ ስሩብኝ የዋሸሁበትን ብያቸው አንድ ላይ ብቻ ነው እንትና የሰራብኝ። እሱንም ምላሽ ሰጠሁት። የኔ ስህተት አይደለም ጸጥ አለ። ከዛ ወዲያ ምላሽ ሲሰጥበት 2 ጊዜ ሰርቶብኛል። እሱ ዋሸ ብሎ 2 ምላሽ ሰጠሁት። አርፎ ተቀመጠ። ጸጥ ዳኢፍ እያመጣው የቀጠፍኩባቸው ማምጣት አይችሉም። የዋሸሁትን ማምጣት አይችሉም። የራሳቸው ኡስታዞች ግን እንደሚዋሹ ዳኢፍ እንደሚያመጡ እርስ በርሳቸው ሲጣሉ ምን አደረጉት? አጋለጡ ማለት ነው። ዳይፍ እያመጡ ነው የሚሰሩት። 1 ይዋሻሉ፣ 2 ማይለውን እያሉ ክርስቲያኖችን ለማሸነፍ ብለው የውሸት ያስተምራሉ። አንድ ኡስታዝ አይደለም ያለው፣ ብዙዎቹ ናቸው ያሉት። ብዙ ኡስታዞች ናቸው ይህንን የተናገሩት። ንጽጽር የሚሰሩት እንዲህ እያደረጉ ነው። ክርስቲያኖችን ንጽጽር ለማሸነፍ እያሉ እንዲህ እያደረጉ ነው። አስቀድማችሁ የራሳችንን ተማሩ ነግረናችሁ ነበር። እና እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩ ላይ በነገራችን ላይ ከበድ ያለ ቶፒክ ነው ይመስለኛል ለሙስሊሞች እና ምክንያቱም ሙስሊሞች አምላካቸውን የሚስሉበት ነገር ቁርአን ላይ ከተገለጸው ውጭ ስለሆነ ማለት ነው። ሉክ ይሄንን አይቶ ለምሳሌ ዛሬውን ቶፒክ እውነት ይሄን አዳምጦ ማለት ሃይማኖት ምንድን ነው እስልምና እንደዚህ ነው እንዴ የሚለውን ነገር አይምሮ ላይ የማያስብ ከሆነ አይ ጨለማው ተመችቶኛል እኔ ብርሃን አልፈልግም ያለ ሙስሊም ብቻ መሆን አለበት። ሉክ እኛ እግዚአብሔር አምላክ የፍቅር አምላክ ነው። እሱ ቅዱስ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ሰዎች በቅድስና ህይወት እንዲኖሩ ደጋግሞ ይናገራል። የመጽሐፍ ቅዱስ ክፍሎችን አውጥተን አሳያቸዋለን እሱን ማለት ነው። ስለዚህ ይህንን የብርሃን አምላክ የቅድስና አምላክ የፍቅር አምላክ በፍቅር ሆነንና በቅድስና ሆነን እናመልከዋለን እንጂ ኃጢአት እየሰራው ኃጢአት የሚጨምርብኝ አላማ ሎክ ቀደም ባየነው ላይ በጣም ይቅርታ ክርስቲያን ጣልቃ ስለገባውብህ ሰውየው ቅጣት ሲመጣበት ይቅርታ ቢጠይቅ አልቀበልም ይላል። በምቾት ያቆየውና በምቾት ማቆየ ኃጢአት እንድጨምር ብቻ ነው አለው። ቅጣት ሲመጣበት ደግሞ ይቅርታ ቢጠይቅ አልቀበልም አለው። መጽሐፍ ቅዱሳችን ላይስ ቅጣት የመጣባቸው ሰዎች ምን ይፈጠራል የሚለውን አንዴ ሉቃስ ወንጌልም ምዕራፍ 23 አንዴ ክፈተው። ትልቁ ምሳሌ የሚሆነን ጌታችን ስለኛ ቤዛ ሊሆን እጁ እንደዚህ ተዘርግቶ በተሰቀለበት ሰዓት ላይ የነበረውን ክስተት አስተውሉ። በግራና በቀኝ የነበሩትን ወንበዴ በግራና በቀኝ የነበሩትን ወንበዴዎች ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጨረሻ ፋይናል ወርዱ ጌታ ሆይ በመጣ ጊዜ አስበኝ፣ በመንግስት በመጣ ጊዜ አስበኝ። ምን አለው?
ጌታዊ በመንግስት በመጣ ጊዜ ያስበኛል። ኢየሱስም እውነት እውነት እልሃለሁ ዛሬ ምንድነው ከኔ ጋር በገነት ትሆናለህ አለው። እስልምናውስ ነው አንቀበላችሁም። ንስሐ ብገባ አልቀበልም። ሱራ 4:18 ላይ ተጸጽቻለሁ ብትል ኖ አልቀበልም። ክርስትናውስ መስቀል ላይ ሆነ እንደዚህ ተሰቅለህ እንኳን ነፍስ ልወጣ ስትል ጌታ ወይ ይቅር በለኝ ካልከው ይቅር ይላል። እንደ ሰው አምላክ የደቂቃና የሰከንዶች የዓመታትና የቀናት ፉክክር ገብቶ ትናንት በድለህኛል፣ ዛሬ ይቅርታን አልቀበልም፣ እደፋሃለሁ አይልም አይልም። አምላካችን ፍቅር ነው። አንደኛ ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4:8 ክፈተው። አንተ ማትረባ ትናንትና ክደኸኛል፣ ይቅርታን አልቀበልም ነው። አንኮንዲሽናል የሆነ ፍቅር አለው አምላካችን ለሰው ልጆች። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምንድን ነውና? ፍቅር ነውና ይላል። እግዚአብሔር ምንድን ነው? ፍቅር ነው። አንኮንዲሽናል የሆነ ላቭ፣ ትናንትና ስለበደልከኝ ብሎ ማይከዳህ ፍቅር፣ ቅድም አስቀይመኸኛል ብሎ ይቅርታህን አልቀበልም ማይል ፍቅር። ሮሜ ምዕራፍ 5:6-7 ልፈተው። አይን ላፈር የማይልህ ጌታ፣ እየወገሩት ይቅር የሚል ጌታ፣ እየሰቀሉት ምህረትን ለነሱ የሚጠይቅ ጌታ፣ ስለ ሰው ልጆች እጆቹ ተዘርግተው ደሙ እየተንጠባጠበ ቤዛነትን ሰጥቶ ለደሙን ለሚያፈሱት እንኳን ምህረትን የሚሰጥ አምላክ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማ? ስለ ጻድቃን ኖ፣ ስለ ኃጢአተኞች። ክርስቶስ የመጣው ራሱ ስለ ኃጢአተኞች ገዶት ነው። ኃጢአተኛ ከሆንኩ አልፈልግህም፣ አላቅህም፣ አንተ እንደውም ኃጢአት እንድጨመር ነው ማቆይህ። ኖ፣ አንተ ኃጢአተኛ ሆነህ እሱ የእሱን ፍቅር ወደ ፍቅሩ ሊያመጣ፣ ቅድስናውን ሰጥቶ ወደ ቅድስናው ሊያመጣ ወደ አንተ ዝቅ ብሎ መጣ። ገና ደካሞች ሳለን እኛ በምንችልበት ኃያል ብርቱ በሆነን ቅዱስ ሆነን አይደለም። ደካሞች ገና ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቃን የሚሞት በጭንቅ ይገኝ ይሆናል አለ። ያ ስለ ጻድቃን የሚሞት ሜይ ቢ በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ከፍ አድርገው ሞቷልና ምን ገና ሳለን ኃጢአተኞች ሳለን እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር ያሳረዳል ይላል። እኛ ከሱ ርቀን ባለንበት ሰዓት አታስፈልገንም ብለው የሰው ልጅ በሸሸው ሰዓት በኃጢአት ላይ ኃጢአት በጨመረበት ሰዓት ጠፍታችኋል ልጆቼ ብሎ ፍቅር ነውና ወደኛ መጣ። እኛ ስንርቀው እሱ ፍለጋ መጣ። እኛ ስንሸሸው እሱ ቀረበን። ስለኛ ግርፋት እሱ ተገረፈልን። ስለኛ መራብ እሱ ተራበልን። ተዋርደን በነበረበት ሰዓት ውርደታችንን ተቀብሎ በጸጋው ከፍ አደረገን። ተራቁተን የነበረበትን እሱ ተራቁቶ በጸጋ አከበረን፣ አለበሰን። አልፈልግም፣ ይቅርታ አላደርግልም የሚል አምባገነን አምላክ የለንም። ፍቅር የሆነ ጌታ ነው። ሳዳ እንኳን ደህና መጣ።
እንኳን ደህና ቆያችሁ። መልካም ጥያቄ ልጠይቅህ። ሜይ ቢ ቶፒኩ ላይ እንትን በለው ነው እጠይቃለሁ። ህፃን ሆነህ ስትወለድ የሆነ አንድ መጽሐፍ ስጻፍ ስማኛ እንደ መጀመሪያ አንድ መጽሐፍ ስጻፍ የትኛውን መጽሐፍ ምዕራፍ አለው? ተመልሳለሁ። አላህ ወጣ ነበር ዲነኩም ወሊየ ዲን ነው። በቃ ዘግተናል፣ ቦታ የለንም። ዲነኩም ወሊየ ዲን እሱ አይ በሱረት ተውባ አንተ አንዋር ለምን ስርዓት አትይዝም? እኛ ልንጠይቀው ነው። ስርዓት ያዝ። ሲያስጠላ ስማኝ፣ ቀጥልሽ። አንድ መጽሐፍ ስጻፍ አሁን የተራ ሰው እንኳን መጽሐፍ ስጻፍ ምዕራፍ አለው። ሁሉም መጽሐፍ የትኛውም ይሁን አይደል? እሺ። አንደኛው ምዕራፍ ሐሳቡን ከመጀመሪያ እስከ መጨረሻው ምዕራፍ አያልቅም ሐሳቡ ማለት ነው አይደል? ማን ያለው አይደለም፣ የተራ ሰው እንኳን አልኩኝ እኮ። የትኛውም መጽሐፍ ቁርአን ግን እንደዛ አይደለም። ቁርአን እንደዛ አይደለም ያልኩ እኔ ነኝ። ቁርአን እንደዛ ነው አይደለም። አሁን ቆይ ስማኝ እንዴ አይደለም። አሁን አንተ መጽሐፍ ቅዱስን ስታነብ እያየሁህ ነው። 7 8 9 10 11 እንደዚህ እያነበብክ ነው። ግን ከቁርአን ስትጠይቅ አንድ ትንሽዬ ነገር ወይ ደግሞ የሆነ ትንሽዬ ሲምፕል ነገር ይዘህ መተህ ነው የምትጠይቀው። ከዛ ጨምር አልጨምርም ቀንስ ከዛኛው ያው ሱራ 3:54 ክፈተው 3:4 ብዬ ላንብብለት። እሺ ከዛ ታብራራለህ። ለእሱ እንዳይሆን ክርስቲያን አለ ክርስቲያን መለስኩኝ። ኔትወርክ ላግ አድርጎብኝ ሱራ 23:54 ነው ልክፈት። ኦኬ ምን ልክፈትልህ? ሱራ 23:54 ጥያቄ አልጠየከኝም እኮ። ኦልራይት ጥያቄ ልጠይቅሽ። ካፊሮችን አላህ የሚያቆያቸው ለምንድን ነው? ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ካፊሮችን የሚያቆየው ለሰው መጀመሪያ አላህ አይምሮ ሰጥቶታል። አስቦ ከተመለሰ ይመለስ፣ ካልተመለሰ ደግሞ ጀሃነም እንዲገቡ ነው የተዘጋጀ። ጀሃነም የተዘጋጀ ለካፊሮችና ለካዲዎች። ካፊርና ካዲ ከሌለ ጀሃነም ማን ይሞላል? ገና ሳይፈጥር ነው አይደል? አላህ እናንተ ገነት ግቡ፣ እናንተ ገሃነም ግቡ ብሎ የወሰነው። ውሳኔ ይቀየራል። የአላህ ውሳኔ ይቀያየራል። ሱራ 6:114 ላይ እኔ ቃል አትቀየርም ይላል። ስለዚህ አንተ ነው የቀየርከው ያለህን ቃል አይደለም። ማን የቀየረው? ውሳኔ ይቀየራል። የአላህ ውሳኔ አንዴ አሁን ለምሳሌ ወይ መጀመሪያ ላይ ምጻፈው አሁን መጀመሪያ ላይ ስጻፍ ይሄ ሰውዬ ከ60 ዓመት ይኖራል። ከ60 ዓመቱ ለአንድ ቀን ብሎ ሙስሊም ሆኖ ይሞታል። ከዛ ጀነት ይገባል ሊል ይችላል። አዎ ስለዚህ የሆነ ሰዓት ሰውየው ሲቀየር ውሳኔውን አላህም ይቀይራል ማለት ነው። ስለዚህ አላህ ራስ ኮንዲሽናል ነው ማለት ነው። ወቅታዊ የሚሆን ነው፣ የሚዋዥቅ ነው ውሳኔው። አያውቅም ማለት ነው አላህ ራስ አይደለም። አሁን ስማኝ፣ አሁን ከአንተ ጋር የሚከራከር ስንት ሰው እስላም ሆኖ አይደለም? ከኦርቶዶክስ እና ሙስሊም እየተከራከረ ሙስሊም የሚሆን አለ። እሱ የተጻፈ ነው። ክርስቲያን የሚሆነውስ እሱም የተጻፈ ነው። ታዲያ ምን እንትን የሚሆንም አለ። ሁሉም ሰው እኮ ጀነት እስላም ሆኖ ሁሉም ሰው ይወለዳል። ሁሉም ሰው ከፍሮ ነው የሚወጣው። እውነትህን ነው።
ኦልራይት አንዴ ሱራ 19 ለምንድን ነው ክርስትና የምትነሱት? ለምንድን ነው አንዴ ክርስትና የምትነሱት? ሙስሊም ስለነበራችሁ ክርስትና ተነሳችሁ ነው? አይ አንተ ቂጥህን እንደምትታጠበው እኛም ክርስትና እንነሳለን። የሃይማኖቱ ስርዓትና እንትን ስለሆነ አንተም ግዴታ ስላለብህ ቂጥህን ትታጠባለህ፣ እጅህን ትታጠባለህ፣ ውዱ ታደርጋለህ። ኤኒዌይስ የውሃ ጉዳይ ከሆነ ያሳሰበ አንተ በየቀኑ በቀን 5 ጊዜ በትንሹ ትታጠባለህ፣ እኛ አንዴ ነው የምንጠመቀው። ኤኒዌይስ አንተ ኃጢአትን ይቅር እንዲባልህ ነው የምትታጠበው። ንጽህና ብለው ነው ያስተማሩህ፣ ግን ውሸት ነው። ምሽካት አልመሳቢያ 119 አንዴ ክፈተው። አሁን ያልከውን በደቂቃው ስላፈርስብህ ባይዘ ዋሽተዋችኋል። ውዱ የምታደርጉት ለንጽህና ነው ምናምን የሚሏችሁ ውሸት ነው። ኃጢአታችሁ ይቅር እንዲባል ነው ውዱ የምታደርጉት፣ በውሃ ኃጢአታችሁ ይቅር እንዲባል። ኤኒዌይስ አንብቦ ክርስቲያን እሺ፣ በደንብ አስተውል። እንትና ሳዳ ነው የሚለው ሶሪ፣ ሳዳ ሴት ስም ነው። ሰዓድ ነው መሰለኝ። ኦኬ እሺ። ጋድስ ሜሴንጀር አሴይንግ አቡ ዳርዳ እንዳስተላለፈው ያለ መልእክተኛ እንደተናገረው ይላል። ጋድ ክሬትድ አደም when he created him and stuck his right shoulder and brought forth his offspring white like small ants. አላህ አደምን ፈጠረው። ከፈጠረው በኋላ ቀኝ ትከሻውን መታ አደረገው። ከመታው በኋላ በቀኝ ትከሻው በኩል ነጫጭ እንደ ጉንዳን የሚመስሉ ዝርያዎቹ ወጡ አለ። and he stuck his left shoulder and brought forth his offspring black as though they were charcoal. ቀኝ ትከሻውን ከመታው በኋላ ወደ ትከሻው ደግሞ ሄድና ግራ ትከሻውን መታ አደረገው። ከዛ በኋላ ጥቋቁር ከሰል የመሰሉ ዝርያዎቹ በጉንዳን መልክ ወጡ ይላል። then he said to the party of his right sides በቀኙ ለነበሩት ዘሮቹ እንደዚህ አላቸው to paradise and I don't care ወደ ገነት ግቡ አያገባኝም ይላቸዋል። and he said to the party in his left shoulder በግራ በኩል ለነበሩት ዘሮቹ ደግሞ እንደዚህ አላቸው to hell I don't care ወደ ጀሃነም ሂዱ አያገባኝም ሎክ ይመልስላችኋል። ሎክ በደንብ አስተውል። ሳዳ ገና አደም ሲፈጥረው ነው እናንተ ገሃነም እነኚህ ገነት ብሎ የለያቸው ዘሮቹን አውጥቶ ገና ሳትወለድ ገሃነምና ገነት ከተባልክ እንዴት ሆነ ነው ገና ስትወለድ ሙስሊም የምትሆነው? ተለይተዋል እኮ እናንተ ገሃነም ናችሁ እናንተ ገነት ናችሁ ብሎ ገሃነምና ገነት ብሎ ለይቷቸዋል። ሱራ 17:65 እንክፈትልኝ። ገሃነምና ገነት ገና ሳይፈጥራቸው ካላቸው ገሃነም የሚገቡት ደግሞ ሙስሊም ያልሆኑት ነው ከተባለ ሎክ ገና ሳይፈጥራቸው ገሃነም የሚገቡት ሙስሊሞች ሙስሊም ያልሆኑት ነው ከተባለ ገና ሳይፈጥር ምን አድርጓቸዋል? እናንተዎቹ ገሃነም ነው የሚገቡት። ያኛው ራሱ አልጨረስንም እኮ ሌላ አንቀጽ ከመሄድ በፊት አሁን ትቀጣለህ፣ ግን በስራ ትቀጣና ከዛ በኋላ ወደ ጀነት ትገባለህ በአላህ ካመንክ ነው የሚለው የኛ አስተምሮት። ስለዚህ ገሃነም ከገባ በኋላ ነው እንደገና ደግሞ ወደ ገነት የሚገባው ማለት ነው። ገሃነም ከገባ በኋላ እንደገና ወደ ገነት ትገባለህ። ስለዚህ መጀመሪያ ግን አስቀድመህ ገሃነም ትገባለህ። በስራዬ እቀጣለሁ። ኦኬ፣ ከዛ በኋላ ወደ ገነት ትገባለህ። እሺ፣ ገሃነም ከተቃጠልክ በኋላ እንደገና ወደ ገነት ደግሞ ትገባና እነዚህ ጡታቸው አሁን እዚህ ጋር እዚህ የቁርአን አንቀጽ ላይ ሱራ 78 የዜና ምዕራፍ ላይ እኩያዎች የሆኑ ጡተ ጉቻማዎች ብሎ ይናገራልና እነዚህ ምን አይነት ፍጡሮች ናቸው? ምንድን ናቸው? ምን ላይ ነው? ቁርአን ነው? ቁርአን ላይ ሱራ 78 ኦኬ። እኩያዎች የሆኑ ጡተ ጉቻማ ምን ማለት ነው? አይ ቲንክ ጡት ጉች ያለበት ልጃገረድ ያለ ጡት ይመስለኛል። ልጃገረድ ጡታቸው ጉች ያለ የጡት ገረድ ማለት ነው። እነዚህን ሴቶች ምንድን ናቸው?
ሰዎች ናቸው? የሰው ልጅ ናቸው? እንደ ሙሉ ይሄ አረፍተ ነገር እኔ ትራንስሌት ለማድረግ ይከብደኛል። ማለት አጭር ነው። እኩዮቹ የሆኑ ጡት ጉቻማዎች ይላል። ያ ችግር የለውም እንድትረዳው። እሺ ምን ይላል መሰለ? ቁጥር 31 ጀምሮ ለጥንቆቹ መዳኛ ስፍራ አላቸው ይላል። ለሙስሊሞች ለሚጠነቀቁት መዳኛ ስፍራ አላቸው። አትክልቶችና ወይኖችንም ኩያዎች የሆኑ ጡተ ጉቻማዎችንም የተሞሉ ብርጭቆችንም በውስጧ ትርፍ ቃልንም ማስዋሸትንም አይሰሙም። ከጌታ የሆነ ምንዳ በቂ ስጦታ ተሰጡ ብሎ ሙስሊሞች በቂያማ ቀን ስለሚያገኟቸው ስጦታዎች እየተናገረ ነው። ከነዛ ስጦታዎች አንዱ እነዚህ እኩያዎች የሆኑ ጡተ ጉቻማ የሆኑ ሴቶች ናቸውና እነዚህ ሴቶች ምንድነው የት ነው ያሉት አሁን? አይ ቲንክ ቁርአኑ እንደኔ ትራንስሌት ሙሉ በሙሉ ባላረገው ያው ከዛ ጀነት ስንገባ ከሚሰጠን ጥሩ ነገር በዝርዝር እያስቀመጠ ይሆናል። ሙሉ ብርጭቆ ጥሩ ገቻማ ማለት ጥሩ ሴት፣ ጥሩ መልካም፣ ጥሩ የሆነ ነገር ስለሆነ እስኪ ዝም በል በእናትህ። እኔ ብቻዬን ልወጣ ነው ከዚህ ቤት። ወረቀት አታስጨንቀው። አስጨነቀው እኮ። አይ ሰው የሚያውቀው ነገር መማማር ምን ችግር አለው? በወራው ምንድን ነው የሚያደርገው? ስለዚህ ልጅ ጠይቀኝ ስለላጠይቅኝ እሱ ማውራት ይችላል ወይ ሜቢ መመለስ የሚችል ከሆነ ያ ቃል መሰለኝ ጓደኛ ሜቢ መመለስ የሚችል ከሆነ እሱ መመለስ ተደራርታችሁ መመለስ ትችላላችሁ። ሁለታችሁ ተደራርታችሁ መመለስ ትችላላችሁ። ሉክ አሁን ወንድማችን ቅድም ከተናገርከው ነገር አንዱ ምንድነው ቁርአኑን ሸምድደህ በአማርኛ ብለኸዋል፣ ግን ትርጉሙን አታውቅም። ይሄ ህይወት አይሆንም። ይሄ ህይወት አይሆንም። አሁን ለምሳሌ ቁርአኑን ብለኸዋል፣ በአረብኛ ተምረኸዋል፣ ቀርተኸዋል፣ ምናምን ነገር ቀርተኸው ሊሆን ይችላል። ግን ትርጉሙን ማታውቀው ከሆነ ህይወት አይሰጥህም። አሁን ስለ ገነት ጉዳይ ስታስብ ገነት ሄጄ ምን አገኛለሁ የሚለውን ነገር ማታውቅ ከሆነ ያ ገነት እውነተኛ ነው ወይስ ደግሞ ዝም ብሎ እንደው ተረት ተረት የሆነ ነው? እንደው ሰው አንድ የሆነ ግለሰብ ዝም ብሎ የተናገረው ነው የሚለውን ነገር ለማገናዘብ ሚኒንጉን ብታውቅ። አሁን እኔ ለምንድን ነው መሰለህ እስልምና የነቢያቶች ሃይማኖት ነው ብለህ ታምናለህ? እስልምና የሁሉም የሰው ሁሉ የሆነ ሃይማኖት ነው። ሰው ሆኖ ያሰበው ሁሉ ሃይማኖት ነው። ኦኬ። ስለዚህ ነቢያቶች ሁሉ አስተምረውታል ብለህ ታምናለህ አንተ? አዎ ነቢያችን አስተምረውታል። በየጊዜውና በየሰዓቱ እየመጡ በየተለያዩ አመታት እየመጡ አስተምሮት ይሰጣሉ። ያ ከእሺ መሐመድማ አስተምሮታል። ይሄ የመሐመድ ቃል ነው፣ መሐመድ የተናገረው ነው። እሱ ገብቶኛል። ግን የነቢያት አስተምሮ ነው ማለት የመሐመድ ነው ሰለላሁ ዐለይሂ ወሰለም። ቁርአን ለመሐመድ የተሰጠ ነው። እሺ ከዛ በፊት ለምሳሌ ለማን መጽሐፍ ተሰጥቷል? ለኢብራሂም ለነ ኢብራሂም ምናምን ተሰጥቷል። ለነ ሙሳ ምናምን ተሰጥቷል። ሙሳ እሺ እነሱ በገነት ሄደን እነዚህ ጡተ ጉቻማ ሴቶችን እናገኛለን ብለው አስተምረው ነበር። እነሱ ያው በየሁሉም የሚመጣ አለ። አሁን ለምሳሌ የኑህ እንደሚባለው የባህር ነብያችን ደግሞ የጥበብ ሰለላሁ ዐለይሂ ወሰለም በመሀይም ነበሩና በየሰዓቱ ለሚመጡት ምእመኑ ደንቆሮ ማለት በማያውቀው ልክ ለማሳወቅ የሚመጡ አሉ በየሰዓቱ። ነብያችን በዚህ ሆነ አስተምሮታቸው የተለያዩ የሁሉም ደግሞ በተለያየ መልእክት ነው ያለው። ለምሳሌ ኑህ በመጥፋት ብቻ እኔ ጎበዝ አይደለሁም። ይልቅ እኔ ስለናንተ ልጠይቃችሁና መልስ ልመልስልኝ። ታርግና ትንሽ አዳምጣ ትቀጥላለህ። አይ ጥያቄ ልውረድ። ሰው እየረበሽኩ ስለሆነ አብሮኝ የተኛው ልጠይቅህና ልውረድ። አይ እኮ ትንሽ ሚዩት አርግና አዳምጥና ከዛ በኋላ ትቀጥላለህ። ትጠይቀኛለህ። ችግር የለውም። ሚዩት አርገህ መቀመጥ ትችላለህ። ሜቢ አንተ በእስልምና ያለውን የገነት ኮንሴፕት ምን አይነት እንደሆነ ለመረዳት ምናልባት እንትኑ ካለ ፍላጎቱ ካለ ማለት ነው። ቶፒካችን ሽፍት እንዳይሆን
ስለ ጀነት ሴቶች በእስልምና ስላሉ ስለ ጀነት ሴቶች ነውና ሜቢ ብዙም ስለማታውቀው ይሄን አስተምሮ ያው በየጊዜው የተለያየ አስተምሮ ነው ይዘው የሚመጣው። ወንድሜ በቃ ይቅርታ ልወርድ ነው። ደህና ደርሼ እኔ ጥያቄ ነበረኝ። በቃ ችግር የለም ወይ በውስጥ አውራኝ፣ በውስጥ ሀይ በለኝና ጠይቀኝ። በውስጥ አውራኝ ሀይ በለኝ ወንድማችን፣ በውስጥ አውራኝ ሀይ በለኝ በውስጥ። እሺ ባርጌ አክቹአሊ ሙኒር ካናሳው ቃል አንድ ጊዜ ወደ ክርስቲያን ወደ ሌላ ሳትሄድ እንትን ላይ ቡካሪ ላይ ወደ 100 ሌቭሎች አሉት ይላል ገነት እና አሁን እሱ እንዳለው ዝም ብሎ በቅጣት ተቀጥቶ መመለስ ብቻ ሳይሆን የቤት እንስሳዎች ምዕራፍ 132 ላይ እንደየሰው ይለያያል የሚሰጣቸው ነገር ምንድነው? ለሁሉም ከሰሩት ስራ ደረጃዎች አሏቸው ይላል ቁርአኑ ላይ እና ዝም ብሎ ከሲኦል ተመልሶ ዝም ብሎ መግባት ሳይሆን አለው ስቴፕ ደረጃ አለው። ያ አለ እንደዛ የሚናገር አለ 100 ሌቭል የሚል አለ። ሌቭሎቹ 7 የሚል አለ። በጣም ብዙ አይነት እይታ ነው ያለው በነገራችን ላይ በጀነት ደረጃዎች መለያየት። አንዳንዱ 7 የሚል አለ፣ 7 ሌቭል ነው የሚል አለ፣ 100 ሌቭል ነው የሚል አለ። ስንት እንደሆነ ያን ያህል ክሊር ሆኖ የተቀመጠ የለም። አሁን ሉክ ገነት ገብቶ የደረጃ መለያየት አለ። ገነት ገብቶ እንግዲህ ገነት ማለት ሉክ ዘላለማዊ ነው። ሰዎች ዘላለም ድዌል የሚያደርጉበት ቦታ ነው። ዘላለም የማይለወጥ ማለት ነው። ከዛ በኋላ ዘወትር የሚኖሩበት ነው። ኢቭን ዘወትር እንኳን እንዳንል እንደው ጊዜ በታይም እንኳን አይቆጠርም። ስለዚህ እዛ ውስጥ ገብተህ የደረጃ መለያየት አለ። አንደኛ ደረጃ ያለው ሁለተኛ ደረጃ ካለው ከፍ ይላል። ሁለተኛ ደረጃ ያለው ሶስተኛ ደረጃ ካለው ከፍ ይላል። እንደዚህ እያለ እስከ 100 ደረጃዎች ሌሎች አሉ። በሆቴል አስበው ስታር አለው እና የታች